ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ታውቀዋል። በሌላ በኩል ደግሞ ለቸርቻሪ ነጋዴዎችና ለሱፐርማርኬት ባለቤቶች አስቸጋሪ ጊዜ መምጣቱን አውቀናል። መንግስት ይፋ ባደረገው አዲስ አሰራር መሰረት ዓለም አቀፍ ሱፐርማርኬት ስራ ሊጀምር መሆኑ ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለቸርቻሪ ነጋዴዎችና ለሱፐርማርኬት ባለቤቶች አስቸጋሪ ጊዜ መምጣቱን ሰምተናል። መንግስት ይፋ ባደረገው አዲስ አሰራር መሰረት ዓለም አቀፍ ሱፐርማርኬት ስራ ሊጀምር መሆኑ ታውቋል። ካርፉር ሱፐርማርኬትን ጨምሮ በርካታ የውጭ ግብይት ማዕከላት በኢትዮጵያ ስራ ሊጀምሩ እንደሆነ የታወቀው ግዙፉ የፈረንሳይ የሸቀጣሸቀጥ ግብይት ማዕከል ካርፉርን ጨምሮ በርካታ ተመሳሳይ የውጭ ድርጅቶች በኢትዮጵያ ስራ ለመጀመር እንደተስማሙ ታውቋል። እንደ ኬንያ ባሉ ጎረቤት ሀገራት ግዙፍ የሱፐርማርኬት ንግዶችን የሚያንቀሳቅሰው ካርፉር ወደ ኢትዮጵያ ገበያ እንዲገባ ጠቅላይ ሚኒስትር አብይ አህመድ የድርጅቱን ዋና ስራ አስፈጻሚ በቀጥታ ሲያነጋግሩና ሲያግባቡ እንደነበር ታውቋል። ካርፉር በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በስፋትና በጥራት በማቅረብ የሚታወቅ ሲሆን በዓለም ዙሪያ በ40 ሀገራት ውስጥ 14000 ሱፐርማርኬቶችን እንደሚያስተዳድር መረጃዎች ያሳያሉ። የካርፉር ወደ ኢትዮጵያ መምጣት ለሌሎች ሱፐርማርኬቶችም ሆነ በሌላ ዘርፍ ላይ ላሉ ድርጅቶች መምጣት ምክንያት ይሆናል ብለዋል መረጃ ሰጪው። የውጭ ኩባንያዎች በጅምላና ችርቻሮ ንግድ እንዲሳተፉ በሚኒስትሮች ምክር ቤት ከተፈቀደ በኋላ በርካታ ቁጥር ያላቸው የውጭ ኩባንያዎች ፈቃድ መውሰዳቸውን የኢትዮጵያ ኢንቨስትመንት ኮሚሽን በቅርቡ ማስታወቁ ይታወሳል። ለውጭ ኩባንያዎች በጅምላና ችርቻሮ ንግድ እንዲሳተፉ ፈቃድ ከተሰጠ በጣም አጭር ጊዜ እንደሆነ የገለጹት የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ናቸው። በመመሪያው ማንኛውም የውጭ ኩባንያ ጥሬ ቡና፣ ጫት፣ የቅባት እህል፣ ጥራጥሬ፣ ቆዳና ሌጦ፣ የደን ውጤቶች፣ ዶሮና የቁም እንስሳትን ከገበያ በመግዛት የመላክ የውጭ ንግድ ኢንቨስትመንት ላይ መሰማራት እንደሚችል ተደንግጓል። ኮሚሽኑ ፈቃድ ከሰጣቸው የውጭ ኩባንያዎች ውስጥ በኤሌክትሪክ መኪና፣ በዘይት፣ በቁም እንስሳት፣ በጫት ንግድና ለተለያዩ አገልግሎት የሚውል ቅባት ማምረት ላይ የተሰማሩ እንዳሉበት ኮሚሽነሩ ገልጸዋል። ይህ ገበያ ለውጭ ኩባንያዎች በመዘጋቱ ምክንያት ሀገሪቱ በርካታ እድሎችን ያጣች ሲሆን በመከፈቱ ደግሞ በርካታ እድሎችን ታገኝበታለች ሲሉ ኮሚሽነሩ ተናግረዋል። ፈቃድ ካገኙት የውጭ ኩባንያዎች ባሻገርም በኢትዮጵያ ኢንቨስትመንት ቦርድ በኩል ደግሞ 36 በጅምላና ችርቻሮ ንግድ የሚሰማሩ የውጭ ኩባንያዎች በሀገር ውስጥ እንዲሰሩ ጸድቆላቸዋል ተብሏል። እነዚህም ዝቅተኛውን የካፒታል መጠን ተቀማጭ ካደረጉ በኋላ ለባንክ ደብዳቤ ተጽፎላቸው እነሱም ፈቃድ ወደ ማውጣት ይሄዳሉ በማለት አብራርተዋል። ለውጭ ኩባንያዎች በጅምላና ችርቻሮ ንግድ እንዲሳተፉ ፈቃድ ከተሰጠ በጣም አጭር ጊዜ እንደሆነ የገለጹት የኢንቨስትመንት ኮሚሽነር ዶክተር ዘለቀ የንግድ ዘርፉ ፈቃድ የሚመራበትን አሰራርና ሌሎች ቅድመ ሁኔታዎች የተመለከቱ ጉዳዮች ተጠናቀው ወደ ስራ ከተገባ ጥቂት ወራት ብቻ መቆጠራቸውን ገልጸዋል። በሌላ በኩል ደግሞ ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ታውቋል። የአዲስ አበባ የቤቶች ልማት ኮርፖሬሽን በ2018 በጀት ዓመት ያለበትን የቦንድ ብድር መመለስ በሚችልበት ሁኔታ ላይ ከሰሞኑ ውይይት ማካሄዱ ታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ ከተቋሙ ስትራቴጂክ ኮሚቴ ጋር በነበራቸው ውይይት ላይ በዚህ በጀት ዓመት ያለንን ሙሉ አቅም በመጠቀም የተቋማችንን ገቢ ማሳደግ ያስፈልጋል ብለዋል። በ2018 በጀት ዓመት የኮርፖሬሽኑን አቅም በገቢ ለማጎልበት በተለያዩ ቦታዎች ያሉትን የተቋሙን ንብረቶች መመሪያውን በጠበቀ መልኩ በአስቸኳይ ወደ ገንዘብ በመቀየር ተቋሙ ያለበትን የቦንድ ብድር መመለስ አለበት ሲሉ ገልጸዋል። በቦንድ ብድርና በካፒታል የተገነቡ ቤቶችን በተመለከተ ተገንብቶ አገልግሎት መስጠት የሚችል ቤት በምንም አይነት ሁኔታ ክፍት መሆን የለበትም ሲሉም ገልጸዋል። በተቋሙ መመሪያ መሰረት ለተጠቃሚ ማስተላለፍ የባንኩን የቦንድ ብድር መመለስ አለበት ሲሉም ተናግረዋል። በአዲስ አበባ ከተማ የሚገኙ ኮንዶሚኒየሞች ከፍተኛ የሆነ ዕዳ እንዳለባቸው በተደጋጋሚ ጊዜ ሲነገር ቆይተዋል። የአዲስ አበባ የቤቶች ልማት ኮርፖሬሽን የተረከባቸው ከ30 ቢሊዮን ብር በላይ ዕዳ ያለባቸውን የጋራ መኖሪያ ቤቶች መሆናቸውን ከዚህ በፊት ማሳወቁ የሚታወስ ነው። በዚህ ብድር አለመመለስ ምክንያት የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ከዚህ ቀደም ሲሰጥ የቆየው ብድር ባለመለቀቁ ግንባታዎች ከቆሙ ወራት መቆጠራቸውም ይታወቃል። ይህንንም
ችግር ለመፍታት የማህበር ቤት አማራጭን በማቅረብ ቁጠባቸውን ካላቋረጡት መካከል 71 ማህበራት ተደራጅተው መሬት ተረክበው ወደ ስራ እንዲገቡ መደረጉ ታውቋል። ፍላጎት እስካለ ድረስ ቀጣይ አዳዲስ ማህበራትን የማደራጀትና የምዝገባ ስራ እንደሚቀጥልና ለቤቶቹም ዲዛይን በመንግስት በኩል እንደሚዘጋጅ ነው የተገለጸው። ሌላኛው አማራጭ 70/30 የሚባለው የመንግስትና የግል አጋርነት የቤት ልማት ፕሮግራም ሲሆን በዚህ ዘርፍ ለመሰማራት በርካታ ቤት አልሚዎች ፍላጎት በማሳየት ወደ ስራ መግባታቸውን የታወቀው 120 ሺህ ቤቶችን በ70/30 መርሃ ግብር ለማስጀመር ጥረት እየተደረገ መሆኑን ኮርፖሬሽኑ ይፋ አድርጓል። በዚህ መርሃ ግብር ከሚገነቡ ቤቶች 30 በመቶዎቹን መንግስት ወስዶ ለቆጣቢዎች እንደሚያስተላልፍ ነው የሚጠበቀው። ከዚህ ጎን ለጎን ኮልድ ፎርምድ ስቲል CFS የግንባታ ቴክኖሎጂ ወደ ስራ መግባት መጀመሩ ታውቋል። ኮልድ ፎርምድ ስቲል CFS የግንባታ ቴክኖሎጂን በመጠቀም ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ የአዲስ አበባ ቤቶች ልማት ኮርፖሬሽን ያስታወቀው። አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ዋና ዳይሬክተሩ ኢንጂነር ቶማስ ደበሌ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረጅም ዕድሜ ቢኖረውም በመፍጠርና በመፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመምራት የስራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር ቤት በማስገባት ላይ እንደሚገኝ ታውቋል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100 ሺህ ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ ታቅደዋል። 100 ሺህ ቤቶችን ለመገንባት ሲታሰብ 50 ሺውን በመንግስትና በግለሰቦች አጋርነት እንዲሁም ቀሪውን 50 ሺውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መጠናቀቃቸው ታውቋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ እንደሚገኝ የታወቀው ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በኢትዮጵያ ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑን ገልጸዋል። በኢትዮጵያ የመጀመሪያ የሆነው CFS የግንባታ ቴክኖሎጂን በመጠቀም 26000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረተ ድንጋይ በቅርቡ ማስቀመጣቸው ይታወሳል።